ለምንድነው የምታዩኛለ እንዴ? ይሁኝ አይደል እንደሚባለው ለምንድነው የምታዩኛለ አይደል? አሁን በኢየሱስ ክርስቶስ ስም ብዬናውን ጸልዬለ ምንም ብትሆን የኢየሱስ ጫማ ውስጥ ነኝ። ክሬዲት ልወስድ አልችልም። ተአምር ማለት አምላክ ከሰማይ ወርዶ ሊሰራው የሚችለው ማለት ነው። ኢሚቴት አይደረግም። ተአምር አይኮረጅም። ተአምር ደግሞ ኢየሱስን ብቻ ለማክበር ተብሎ ነው የሚገባው። እግዚአብሔር ተሰብስበን ሆ እንድንል ተአምር አያረግም፣ ልጁን አይቶ ያረጋል። በእውነት ምን ያህሎቻችን ለዚህ ጉዳይ ሬዲ እንደሆንን አላውቅም። ተአምሩን ለማድረግ ዝግጁ ነን። በዚህ ስም እንዳሰብኩ ብለው ገረፏቸው የሚል ቃል አለ። እሺ አንሰብክም አይደለም ማለት እስቲ አንድ ጥያቄ ልጠይቃችሁ። ምን ለእግዚአብሔር ነው ለሰው ነው መታዘዝ የሚገባል? ለእግዚአብሔር ነው እንጂ ሲሏቸው እንግዲያው እንሰብካለን። እንዳትሰብኩ ተብለን ተገረፍን ሲሏቸው የጸለዩት ምንድነው? በፍጹም ግልጥነት እንዲሰብኩ ወደሚገረፉበት ነው በጸሎት የመለሷቸው። እንዲህ በእጅ ተጠረቀው በእግር ብረት ተጠረቀው እያለ ተመስገን ለዚህ ክብር ያበቃሃን እንደ አባቶቻችን መከራ ለመቀበል እድል አገኘን ሲሉ እንዲህ አይነት ሰው አለ አዲስ ኪዳን ብሎ እግዚአብሔር አንተ አትሰበሰበውም። አሁን ወርሺፕ እኮ ከባድነቱ እሱ ነው። እየተመለከ እያለ ያልጸለይክበትም ነው የሚመለሰው። ትላንት አንተ ሲገርፈው ነበር እኮ ወንጌል እኮ ገራፊና ተገራፊውን እኩል እኮ ነው ጎን ለጎን ቁጭ አድርጎ ያዘምራል አንድ መዝሙር። ጴጥሮስ ባይዘው ለመጸለይ ነው እየሄደ ያለው፣ ሰውየውን ለመፈወስ አይደለም። እግረ መንገዱን እኮ ነው። ዞር ሲል አየው። ዮሐንስ ና አለው። ዮሐንስ ደግሞ በጣም ሪዘርቭድ የሚባል ሰው ነው። አዲስ ኪዳናችን ላይ በጣም ቀስ ብሎ ነው፣ ግን ማንም ያላየውን ነው የሚያየው። ጴጥሮስ በላይ ነው የሚያየው። ዮሐንስ ቀስ ብሎ ጥልቅ ነው። ና አለው። እሺ ብሎ ተከተለው። ይሄ ለዚህ ሰውዬ እስቲ እናዋራው አለው። ይሻለው ወደኛ ተመልከት አለው። መሰጠ ብርና ወርቅ የለኝም አለው። ሰውየውን አጓጉቶት ወደኛ ተመልከት ብሎ ብር ነው ሊሰጠው ነው ሲል የለኝም አለ። ጴጥሮስስ ብርና ወርቅ የለኝም ብሎ እሱን አስበህ ሳትጨርስ እምሰጥሃለኝ ይልሃል። የለኝም ብሎ አለኝ። ፓራዶክስ የሚጋጭ እኮ ነው። አለኝ አለውና በናዝሬቱ በኢየሱስ ክርስቶስ እሱን ደግሞ አለኝን አስበው ሳይጨርስ ተነሳለው አይደል? በኃይል ዘሎ ቆመ ይላል አይደል? አምኖ አይደለም አይደል የተፈወሰው? ተፈውሶ ነው ያመነው። እንደሱ እኮ ነው ለማመን አትሊስት ሰው የሚያውቀው ነገር የለም። ተነስ ሲለው ዘሎ ቆመ። ምክንያቱም ሂዝ አንክል ቦን ሪሲቭድ ስትሬንግዝ ነው የሚለው። ስለዚህ ጴጥሮስ አፕሮች ያደረገው ጭንቅላቱን አይደለም እግሩን ነው። አሁን እምነት ከዚህ ወደዚህ ነው። አሁን የዚህ ሰውዬ ከዚህ ወደዚህ ነው። እግሩ ተፈውሶ ነው ያመነው። እና እንደዚህ አይነት ዝብርቅርቅ ያለ ተአምር ነው የሆነው። ምክንያቱም ሰዎቹ የኢየሱስ ደቀ መዛሙርት ናቸው። ኢየሱስ ደግሞ ብዙ የፈወሰው ያመነ አይደለም፣ ተፈውሰው ነው ያመኑት ብዙዎቹ። አንዳንዶቹ ነው እምነት አድኗል አመነ አምና ተከተለ እንጂ ብዙዎቹ አልጋ ተሸክሞ ያመነ ይበዛል አይደል? እየሮጠ ነው ያመነው አልጋውን ይዞ። አለማመናችንን ደግፎ ነው እኛንም ያዳነን። ይገርማል እምንለው ህይወት የለንም። ደግፎ እኔ መጣሁት። ክብር ለስሙ ይሁን። ይሄ ተአምር ተከናውኖ ነው ምዕራፍ 3 ላይ ከዛ ህዝብ መጣ አይደል? በጣም 5000 የዛሬ 2000 ዓመት አንድ ቦታ 5000 ሰው መሰብሰብ፣ የዛሬ 2000 ዓመት 5000 ሰው መኖሩ ራሱ አንድ ቦታ መሰብሰብ እኮ አይደለም። ኢየሩሳሌም ከተማ ራሱ 5000 ሰው መኖሩ ባይዘው 5000 እኮ የዳነው ነው። ወሬ ለማየት ይመጣል፣ ያላመናል። ምንድነው ጉዱ ብሎ ይቆማል። በጣም ብዙ ህዝብ ነው ያለው። 5000 ግን በአንድ የቀላቀሉት ነው። እና ሰውየው ሲፈወስ ህዝብ ግርግር ሲፈጠር ጴጥሮስ በጣም የተመሰገነ አገልጋይ ነው። ለምንድነው የምታዩኛለ እንዴ? ይሁኝ አይደል እንደሚባለው ለምንድነው የምታዩኛለ? ይህ ሰው አላቸው ተፈውሶ የሚዘለውን ሰውዬ እኮ ነው። ሰውየው እየዘለለ ነው ባይዘው ሄዶ አያውቅማ። አሁን እኮ እናንተ ለምንድነው ስትሄዱ ማዘሉት? ከልጅነት ጀምሮ እጅ ተይዞ ወፍ የቆመች ተብለ ነው የቆምኩ። ምንም ችግር ኤስ ሄዶ አያውቅም። አዲስ ነው። ፕሮፐርሊ ወክ ማድረግ አይችልም፣ መዝለል ነው የሚችል። ይዘል ነበር ይላል። ይሄ የምታዩትና የምታውቁት ሰው በፊታችሁ ደና ሆኖ የቆመው እኔ ከናንተ የተሻለ ጽድቅ ስላለኝ አይደለም ብሎ እኔ እንደናንተ ሰው ነኝ አለና ይሄን ሰው በፊታችሁ ፍጹም ደና አድርጎ ያቆመው የኢየሱስ ስምና በስሙ ላይ የተገኘ እምነት ነው አለ። ታዲያ ሲል እናንተ ሰቅላችሁ ገደላችሁት፣ እግዚአብሔር የሞትን ጠራ አጥፍቶ አስነሳው። እኛ ለዚህ ምስክሮች ነን። የምታዩትን ሰው ደና አረገው አለ። አሁን ሰውየው ተፈወሰ። ይገርማል አይደለም ያለው እግዚአብሔር ልጁን ለማስነሳቱ ምልክት ይሄው። አሁን እኮ የሞተ ከሆነ አይሰራም አለ። ሕያው ለመሆኑ ምልክቱ ይሄው በስሙ ነው ያረገው። እኔ የለሁበትም አለ። ምክንያቱም ሰውየው የተፈወሰው በኢየሱስ ክርስቶስ ስም ነው። በኢየሱስ ክርስቶስ ስም ነው ማለት ጴጥሮስ የለበትም ነው አይደል? አሁን በኢየሱስ ክርስቶስ ስም ብዬናውን ጸልዬለ ምንም ብትሆን የኢየሱስ ጫማ ውስጥ ነኝ።
ክሬዲት ልወስድ አልችልም። በጥላሁን ስም ለሚሆነው ኦኬ ሊጨበጨብ ይችላል። አሁን ቸርች እኮ ልንመሰገን የማንችልበት የመጀመሪያም የመጨረሻ ምክንያቱ ሲጀመር ጀምሮ በደሙ ነው የመሰረተው ቤቱን። ልባል አልችልም እኔ እዚህ ቤት የለውበትም። ጴጥሮስ በኢየሱስ ክርስቶስ ስም ነው ያረኩታል። ለምንድን ነው የምታዩኝ? ሲጀመር አሳጥማጅ ነው። ብዙ ሰው አይቶት አያውቅም። በአንድ 5000 ሰው አየሁ። በጣም ከባድ ነገር እኮ። ለዛውም የሚያዩት እኮ እንዲህ ያለፉ እኮ አይደለም፣ ከኛ የተለየ የሆነ ነገር አለው ብለው እና ሁሉም ይጠብቃል። ወደ ኢየሱስ ቀና አረጋቸው። 5000 በላያቸው ላይ ወደ ጌታ ተጨመሩ ይላል። ከዛ በኋላ ነው ይሄ ታሪክ። ፈሪሳውያን መጡ፣ ከሰርግ ወጧቸውና ደበቅ አድርገው እንትን ላይ ጫኗቸው። አንዱ ጉዳዩ እሱ ስለሆነ ሲጭኑ ሰውየውንም ጭነውታል። ተፈውሶ ፍርድ ቤት ሄደ። እግር እንዴት ሄደ አሉት። ጴጥሮስ መጣ። ይሄኛለኝ አየሁት፣ በደንብ ይሄኛለኝ፣ በደንብ አየሁት። በናዝሬቱ በኢየሱስ ክርስቶስም ተነስና ተመላለሳለኝ። ዘልዬ ቆምኩ፣ እሄዳለሁ አለ። እስቲ አስረዳን፣ አብራራው ሲሉት አይብራራ። ተአምር ማለት አምላክ ከሰማይ ወርዶ ሊሰራው የሚችለው ማለት ነው። ኢሚቴት አይደረግም። ተአምር አይኮረጅም። ሰይጣን ተአምር አይሰራም፣ ምትሃት ነው የሚሰራው። አይና አካባቢ ነው የሚሰራው። እግዚአብሔር ጄኒውን ነው። ተአምር እግዚአብሔር ብቻ ነው። ተአምር ደግሞ ቸርች ብቻ ነው ያለው። ተአምር ደግሞ በኢየሱስ ክርስቶስ ስም ብቻ ነው የሚደረገው። ተአምር ደግሞ ኢየሱስን ብቻ ለማክበር ተብሎ ነው የሚገባው። እግዚአብሔር ተሰብስበን ሆ እንድንል ተአምር አያረግም። ልጁን አይቶ ያረጋል። ኢየሱስ የሚባልለት ከሆነ ያረጋል። በዚህ ሰውዬ ምክንያት ኢየሱስ ባይባል ባይዘው ሰውየው ከነ እግሩ ሳይሄድ ሊሞት ይችላል። ኢየሱስ ይባልልኛል ብሎ ነው ያቆየው። 5000 ሰው ከጀርባው አይቶ ነው ያቆየው። ከዛ እነ ጴጥሮስን ጠሯቸውና በማን ስምና በምን ኃይል ይህን ያረጋችሁት አላቸው። ሲሏቸው ፍርድ ቤት ቆሞ ጴጥሮስ ቆሞ። በማን ስምና በምን ኃይል ማለት እኛ እያለን ማለት እኮ ነው። ፈሪሳውያንና ሰዱቃውያን ማለት የአይሁድ የእምነት መሪዎች ናቸው። እኛ እያለን ኃይል እንዴት ሊክ አረገ? እኛ ቁጭ ብለን አንተ በምንድን በምን ስም በምን ኃይል ይሄን ያረጋችሁ? ጴጥሮስ እንኳን በር ከፍተህ ሰጥተኸው የተዘጋ ይከፍታል እኮ። ለዛውም ደግሞ ያገኛቸው ኢየሱስ ይሰቀል ያሉ ሰዎችን ነው የፈረሙ ማለት ነው። ሐና ቀያፋና እስክንድሮስ ከነ ሴኔቱ ማለት ነው ያገኛቸው። ለኢየሱስ ሞት ቀጥተኛ ተጠያቂዎቹ ናቸው። ጴጥሮስ በምንም አይነት ታምር ይሄን ጉባኤ ሊያገኘው አይችልም። አሳጠማጅ ነው። አይሰሙትም። ኢየሱስን እንኳን የሰሙት ሊሰቅሉት ፈልገው አይሰሙትም። በጣም ስኮላር ስለሆኑ አያዳምጡም። አሳጠማጅ አይታችሁታል። ጴጥሮስ ሲሰብክ እንዴት ያለ ስብከት ነው አይደለም ያሉት። አልተማረም። እንደሱ እኮ ነው የሚለው መጽሐፍ። እንዳልተማረ አዩ። ፊደል አልቆጠረም ባኬ ሰው ይላሉ። አይነኩም። አየ ጴጥሮስ ራሱ የገባው በእውቀቱና በጣም ፐርፎርም ያደርጋል ተብሎ ሳይሆን ጴጥሮስ የገባው በዚህ ሰውዬ ምክንያት ነው። እግዚአብሔር ይሄን ሰው ይፈውሱ 5000 ብቻ አይደለም ያዳነው፣ የአይሁድንም ሸንጎ ሰብሮት ገባ። አደቀቀው። ያንን እንትኑን ሃይራርኪውን ነው የሰበረው እግዚአብሔር። ሲስተም ነው ባይዘው እግዚአብሔር የነቀነቀው ሲስተም the whole system ነው። ከዛ ለጴጥሮስ ሰበኳቸው። በኋላ ላይ ያዟቸውና ድጋሚ በዚህ ስም እንዳሰብኩ ብለው ገረፏቸው የሚል ቃል አለ። በእውነት ምን ያህሎቻችን ለዚህ ጉዳይ ሬዲ እንደሆንን አላውቅም። ታምሩን ለማድረግ ዝግጁ ነን። ገረፏቸው ይላል። ከዛስ ደግማችሁ በዚህ ስም እንዳሰብኩ አንተ ተገርፈው እንዳሰብኩ ሲሏቸው ጴጥሮስ እንደዚህ ያለ ከዮሐንስ ጋር እስቲ አንድ ጥያቄ ልጠይቃችሁ አላቸው። እሺ አንሰብክም አይደለም ማለት እስቲ አንድ ጥያቄ ልጠይቃችሁ። ምን ለእግዚአብሔር ነው ለሰው ነው መታዘዝ የሚገባን? ለእግዚአብሔር ነው እንጂ ሲሏቸው እንግዲያው እንሰብካለን። ተገርፈው ነው ቀጥለው ይሄን የሚሉት። ሊገሏቸውን ፈለጉ ይላል አይደል ታሪኩ። በጣም ክላይማክሱ ላይ ደረሰ። ሊገሏቸው ፈለጉ ሲል ገማልያል በመሃል ገባና ተዋቸው። እነዚህን ሰዎች እንደዚህ ስታደርጉ ምናልባት ከእግዚአብሔር ጋር ስትጣሉ እንዳትገኙ፣ ከእግዚአብሔር ካልሆኑ ይጠፋሉ። እንትናም ተነስቷል፣ ይሁዳም ተነስቷል፣ ምናምን ተነስቷል፣ ሁለቱም ጠፉ፣ ሞቱ። እነዚህም ከእግዚአብሔር ካልሆኑ ይጠፋሉ። እስቲ ተወው ጊዜ ስጧቸው ሲል ለማንኛውም ብለው አስጠንቅቀው ለቀቋቸው ይላል። በዚህ ጊዜ መጥተው የጸለዩት ጸሎት ነች ቅድም ያነበብናት። ጴጥሮስ ከዮሐንስ ጋር ወደ ዳነው ማህበረሰብ መጥቶ እንጸልይ አላቸው። ይሄን ነገር አድርገዋልና ንስቲ እንጸልይ ሲሏቸው የጸለዩት ጸሎት እነ ጴጥሮስ ተገረፉ ለማለት ኢየሱስ እዚህ ከተማ ተገረፈ ብለው ጸለዩ። እነዚህ ሰዎች ተሰቃዩ ለማለት ኢየሱስ ተሰቃይቷል ብለው ለኢየሱስ መሰቃየት በመዝሙረ ዳዊት የተጠቀሰን ጥቅስ ሪፈር አድርገው በአባታችን በዳዊት አፍ እነ እስክንድሮስ እነ ሐናና ቀያፍ ስለሚያደርጉት ጉዳይ ተናግረ ነበር። አሕዛብ ለምን በቁጣ ተነሱ? ህዝቡ ስለምን በከንቱ አሴሩ?
እነዚህ ሁለት ሐሳቦች አሕዛብ የሚለው ሮማውያን ነው፣ ሕዝቡስ የሚለው አይሁዳውያንን ነው። ስለዚህ አሕዛብም አይሁድም ኢየሱስ ላይ ተከማችተው ነበር አለና የምድር ነገሥታት ተሰለፉ። ስለ ኢየሱስ ብቻ ነው ጸሎቱ። ስለ ራሳቸው የጸለዩት አንድ መስመር ነው። ተገረፍን እኮ ነው አይደል የጸሎቱ ርዕሱ። ሁለተኛ በዚህ ስም እንዳሰብኩ ተብለናል ተብሎ ሲነገር እግዚአብሔር ሆይ ብለን አሁን እኛ ልንጸልይ የምንችለው ዝም ብላችሁ ሳሉት እስቲ። እነዚህ ሰዎች የጸለዩት ሙሉን ስለ ኢየሱስ ጸለዩና ቁጥር 29 ላይ ነው ስለ እነሱ የጸለዩት። ስለ እነሱ የጸለዩትን ይሁ አሁንም ጌታ ሆይ ዛቻቸውን ተመልከት፣ ባሪያዎችም ቃልን በፍጹም ድፍረት መናገር እንዲችሉ አድርጋቸው። እንዳትሰብኩ ተብለን ተገረፍን ሲሏቸው የጸለዩት ምንድን ነው? በፍጹም ግልጥነት እንዲሰብኩ ወደሚገረፉበት ነው በጸሎት የመለሷቸው። በጌታ በኢየሱስ ስም ኃይል ያገኛቸው። ወዴት? ወደዛው ወደ ኮርት። ጸሎቱ የእግዚአብሔር ልብ እንደሆነ የምታውቁት ጸልየው ሲጨርሱ መንፈስ ቅዱስ የነበሩበትን ስፍራ አናወጠው። ክብር ለኢየሱስ ይሁን። ነገሩ ይሄ በመንፈስ አይናቸውን ጨፍነው ሴንስ የሚያደርጉት ሲሆን ፊዚካሊ ነው ቦታው የተናወጠው። ባይዘው እግዚአብሔር ሆይ አታይም ሆይ እጄ ተላልጦ እግሬ ተላልጦ አይደለም ያሉት፣ በዜማ እግዚአብሔርን አመሰገኑ ነው የሚለው። ታስረው እንዲህ በእጅ ተጠረቀው በእግር ብረት ተጠረቀው እያለ ተመስገን ለዚህ ክብር ያበቃሃን እንደ አባቶቻችን መከራ ለመቀበል እድል አገኘን ሲሉ እንዲህ አይነት ሰው አለ አዲስ ኪዳን ብሎ እግዚአብሔር። ጳውሎስ የሚሉ ሰውዬ እኮ ነው። እግዚአብሔር መጣ መዝሙር ምስጋናው ሊቀበል ሲመጣ መሬቱ አለ። መሬት መንቀጥቀጥ ውጤቱ ነው። ምክንያቱም መሬት መንቀጥቀጥ ብቻ ቢሆን መሬት ተንቀጠቀጣው እስር ቤቱ ፈረሰ ያስኬዳል። እስራት ተፈታ ግን የመሬት መንቀጥቀጥ እስራት አይፈታም፣ እየዞረ ይፈታል። ወርሺፕ ግን እንትን የለውም። ጸሎት ስፔሲፊክ ነው። ይሄው አሁን ጸሎት ስፔሲፊክ ነው። ስለዚህ ሲመለስም በዛው ነው። ወርሺፕስ ስፔሲፊክ አይደለም፣ ለእግዚአብሔር ነው። ሲመልሰው በአንተ ሳይዝ አይመልሰው፣ አንተ አትሰበሰበውም። አሁን ወርሺፕ እኮ ከባድነቱ እሱ ነው። እየተመለከ እያለ ያልጸለይክበትም ነው የሚመለሰው። ምክንያቱም እግዚአብሔር ጸሎትን ሊመልስ አይደለም የሚመጣው፣ ሊቀበል ስለሆነ የሚመጣው። ክብሩ ሲመጣ በአንተ ልክ አይመጣም። ዝም ብሎ ያንንም ይነካዋል። አልጠየቅኩም እኮ እዚህ ድረስ ትለዋለ። አየ የወህኒ ጠባቂ ቆሞ ታው ማለት አይችልም። ቤቱ ተነቃነቀ፣ በር ተሰበረ፣ እስራት ተፈታ፣ ጨለማ ነው። ሰውየው እስረኛ በሙሉ አመለጠ ብሎ ራሱን ሊያጠፋ አይደል ሰይፉን ሲመዝ ጳውሎስ ከውስጥ ነው ራስን እንዳታጠፋ አለው። እነሱ ሁላችንም አለን እንዴ እንዴት አልሄዳችሁም ሲለው አይኛ እኮ ስንዘም አሁን ይኸውልህ አምልኮ እኮ ከባድ ነገር ነው። ወርሺፕ በጣም ሲገባ ፕሮሰሱን ጠብቀ ነው የምትሄደው። አሁን በሩ ተከፍቷል ብሎ አላመለጠም ጳውሎስ። ሰውየውን ለማዳን ነው የሚታገለው። መልሶ እኮ ሊያስረው ይችላል። እሱን ወደ ጌታ አምጥቸው ግድ የለም ነገም ልታሰር ነው። የታሰረው በወንጌል ምክንያት ስለሆነ ነው አይደል? አሁን ሰርቆ የገባ አለ፣ ጳውሎስ ሰብኮ ነው የገባው። ልዩነቱ እሱ ነው። እና ራስን እንዳታጠፋ አለው። ሁላችንም በዚህ ያለን ሲለው መብራት ፈልጎ ወደ ውስጥ ሲገባ እንዴት አልሄዳችሁም አለው። ስለ ጌታ ስለ ኢየሱስ ሰበከ ይላል። ሰውየውስ ተንበርክኮ ንስሐ ገባ ይላል። ከዛስ ቁስላቸውን አጠበላቸው ይላል። ትላንት አንተ ሲገርፈው ነበር እኮ ወንጌል እኮ ገራፊና ተገራፊውን እኩል እኮ ነው ጎን ለጎን ቁጭ አድርጎ ያዘምራል አንድ መዝሙር። ከዛ ሰውየው ወደ ቤት ወሰዳቸው እና ቁስላቸውን አጥቡ ምናምን። ከዛስ ቤተሰቦቹን ወደ ጌታ አመጧቸው ይላል። ባለቤቱንና ልጆቹን ዘመዱን ሰብስቦ ጳውሎስ አንበርክኮ ጌታን አስቀብሎ ከዛ ሰውየው ሊፈታቸው ሲል ወደ እስር ቤት መልሰናል አለው። እስር ቤት መልሰናል። እንዴት? እዛው መልሰናል። እስረኛ በሙሉ ወደ ጌታ መጥቷል። ሮጦ የሚጠፋ የለም። እና በሙሉ ወደ ጌታ ስለመጡ ያመለጠን መልሰን እስር ቤት አለው። ከዛስ እግዚአብሔር ያሳይ ሰውየው እንዴት እንደሚንከባከባቸው እስር ቤት። ቦታው ተናወጠ ነው የሚለው፣ ውስጣቸው ተናወጠ አይደለም የሚለው። በመንፈስ ተረዳን አይደለም ያሉት፣ መሬቱ ነው የተነቃነቀ። መንፈስ ቅዱስ በዚህ መጠን እኛ መሃል ይምጣ። ፊዚካሊ ሴንስ በሚደረግበት አይነት መጠን ቤተ ክርስቲያን ላይ ይውረድ። መንፈስ ወረደባቸው ይልና ሁሉም ኃይል ተቀበሉ ብሎ ባይዘዌ ከዛ እየጸለዩ ወደ ቤታቸው ሄዱ አይልም። ወጥተው የእግዚአብሔርን ቃል በግልጥ ተናገሩት። ምን ማለት ነው? የአዋቂ ስብከት ሰበኩ ማለት አይደለም። መንፈስ ቅዱስ በእነሱ ኢየሱስን መሰከረው ማለት። አብሯቸው መንፈስ ቅዱስ ታሪክ ሰራ። ከእግዚአብሔር ጋር ወክ የማድረግ እድል እግዚአብሔር ሲረግጥ በእነሱ ግን ረገጠ።
እግዚአብሔር ሲጨብጥ በእነሱ እጅ ሰው ጨበጠ። እግዚአብሔር ሲናገር በእነሱ አንደበት ሰው ተናገረ። በእነሱ ዕድሜ ገብቶ እግዚአብሔር ኖረ። 30 ዓመት 40 ዓመት 20 ዓመት እግዚአብሔር ተበደረ ከነሱ። ወዳጆቼ ኖሬ ብቻ ከሞትኩኝ ከስሬያለሁ። መንፈስ ቅዱስ በእኔ ከኖረ እንደኔ አትራፊ የለም። እግዚአብሔር በእናንተ ይድገም። ይኸውልህ አሁን እግዚአብሔር በአንተ ልኑር ብቻ አይልም። ሰማይ ይሸልምሃል። ባይሸልምህ እሱ በእኔ መኖሩ ሽልማት አይደለም እንዴ? ከዚህ የሚበልጥ ምን ክብር አለ ምድር ላይ? በሆነ ነው የምላችሁ። ክርስቲያን ከመሆን ኢየሱስን ከመምሰል እርሱን ለመምሰል ከመጠራት የሚበልጥ ክብር